አንድ ትውልድ ለመስዋዕትነት መዘጋጀት አለበት ማለቅም አለበት 50 ዓመትም ሆነ 100 ዓመትም ይፍጅ ትውልድ አልቆ እኛ ማሸነፍ አለብን ይህ ግዴታ ነው ትውልዱ ለመስዋዕትነት ይዘጋጅ ካልሆነ እሳት እያጠፋን ነው የምንኖረው ይህ ንግግር የአንድ ለሰው ልጆች ነፍስ ግድ የሌለው ጀነራል ቃል ነው ጀነራል ዮሐንስ ወልደ ጊዮርጊስ በቅጽል ስማቸው ጆን መዲድ ያደረጉት እልቂት ጠሪ ንግግር ነው በእርግጥም እንዲህ ያለ ደምጠሪ አስተያየት ከዋት ቤት ካለ ወታደራዊ መሪ መሰማቱ ብዙ ላይ ደንቀን ላያስገርመንም ይችላል ባለፉት 50 ዓመታት የትግራይን ልጆች ነፍስ ሲበላና ስጋቸውን ሲገብር የኖረው ህዋት እስካሁን በፈሰሰለት የተጋሩ ደም የጠረቃ አይመስልም ለ50 ዓመታት የትግራይን እናት ያለ ልጅ የትግራይንም ሴት ያለ ባል ማስቀረቱ ሳያንሰው አሁን ደግሞ በግልጽ አንድ የትግራይ ትውልድ አልቆ ማሸነፍ አለብን እያለ ነው ይህ በጣም አስደንጋጭም በጣም አሳዛኝም ነው ወዲህ ደግሞ መቀሌና አዲስ አበባ በፕሮፓጋንዳ ተጠምደዋል መፈራረጁ መዘላለፉ በርክቷል አታሸንፈንም እናሸንፋለን የሚለው ፉከራ ከወታደራዊ መኮንኖች አንደበት ጎልቶ እየተሰማ ነው ከሰሞኑ የመከላከያ ጀነራሎችና የትግራይ ወታደራዊ አዛዦች የቃላት ጦርነት ውስጥ ገብተዋል እንካሳላንትያውን ተያይዘውታል የአዲስ አበባና መቀሌ ስቱዲዮችም እልቂትን ባዘለ ፕሮፓጋንዳ ተጥለቅልቀዋል የኢትዮጵያ ቴሌቪዥንና ፋና ኮርፖሬሽን ሚዲያ በዚህ ሳምንት ብቻ ደርዘን የሚሻገሩ ዘገባዎችንና ጥንቅሮችን ህዋትን በተመለከተ አሰራጭተዋል እንደ ኢትዮጵያ ዜና አገልግሎት አዲስ ዘመንና የኢትዮጵያ ፕሬስ ድርጅት ያሉ የዜና ማሰራጫዎችም የትግራይ የፖለቲካና ወታደራዊ ልሂቃንን በመጋበዝ ሆድ የሚነፋ ፕሮፓጋንዳን ለኦዲየንሶቻቸው በላይ እየጋቱት ነው ጎን ለጎንም ወታደራዊ አዛዦች በቃላት እየተጠዛጠዙ ነው ከመከላከያ በኩል ጀነራል ዘውዱ በላይ ጀነራል ብርሃኑ በቀለ ጀነራል ይልማ መርዳሳ ጀነራል አሰፋ ቸኮል በተመሳሳይ ከትግራይ ወታደራዊ አዛዦች ማለም ጀነራል ማሾ በየነ ጀነራል ምግበይ ኃይለ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ጀነራል ኃይለ ስላሴ ግርማይ ወዲ እምበይታይ ጀነራል ፍስሐ ማንጁስ በዚህ አንድ ሳምንት ውስጥ ብቻ ስለ ጦርነት ዝግጅትና አታሸንፉንም እናሸንፋቸዋለን ንግግሮችን ያሰሙ ወታደራዊ አዛዦች ናቸው ውድ አንዳፍታ ሚዲያ ቤተሰቦች የጀነራል ጆን መዲድን አንድ ትውልድ ማለቅ አለበት ንግግር ተንተርሰን ሰሞንኛውን የህዋትና መከላከያ ጀነራሎችን የቃላት ጦርነትና ያለን የአዲስ አበባና መቀሌ የፕሮፓጋንዳ ደርቢንም እንዳስሳለን እነዚህ ሁሉ የፕሮፓጋንዳ ዘመቻዎች በሁለቱ ኃይሎች መካከል ጦርነት ከመቼውም ጊዜ በላይ መቅረቡን ያመላክታል የሚሉ አስተያየት ሰጪዎች በቀጣይ ምን ሊፈጠር ይችላል በሚለው ዙሪያም ሐሳባቸውን አስተያየታቸውን እያጋሩ ነው ይህንን ጉዳይ በስፋት እንዳስሳለን አስቀድማችሁ ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን ቆዩ ጦር ከፈታው ወሬ የፈታው እንዲሉ በጦርነት ከጦር መሳሪያ እኩል ፕሮፓጋንዳ ትልቅ መሳሪያ ነው ትልቅም ዋጋ አለው ባለፉት 2 ዓመታት የፌደራል መንግስቱና ህዋት ዳርና ዳር ቆመው ለያዥ ለገናዥም አስቸግረው በቃላት ጦርነት ሲጠዛጠዙ ነው የከረሙት ይህ የቃላት ጦርነት ላለፉት 2 ዓመታት ሞቅ በረድ እያለ ነበር እየቀጠለው አሁን ግን እጅግ የጦፈ የቃላት ጦርነትና የፕሮፓጋንዳ ዘመቻን በሁለቱ ኃይሎች በኩል እየተመለከትን ነው በተለይም ከምርጫው መጠናቀቅ በኋላ በመንግስታዊ ቴሌቪዥን ጣቢያዎችና መገናኛ ብዙሃን ህዋት ላይ ያነጣጠሩ ዘገባዎች እየተሰራጩ ነው ህዋትን ህገወጥ ጠላት ከኢትዮጵያ ታሪካዊ ጠላቶችም ጋር ያበረ የትግራይ ህዝብ ጸር ነው የሚሉ ዘመቻዎችን በመንግስታዊ ሚዲያዎች ላይ በስፋት እየተመለከትን ነው በተመሳሳይ መቀሌ የመሸገው ኃይልም አያሸንፉንም አያንበረክኩንም ለብልጽግና መንግስት እጅ አንሰጥም አሁን ትልልቅ መሳሪያዎችን ታጥቀናል ብልጽግና ብቻውን ነው የሚሉ ንግግሮችን እያሰሙ ነው ለአብነትም ሰሞንኛዎቹን የጀነራል ፍስሐ ማንጁስ ጀነራል ምግበይና ጀነራል ማሾ በየነ ንግግሮችን እንመልከት ቲዲኤፍ የሚባለውን የህዋትን ጦር በበላይነት የሚመሩት ጀነራል ፍስሐ ማንጁስ መሬታችን ተቆርሶ ህዝባችንም ተበትኖ ዝም ብለን ልንኖር አንችልም ሉዓላዊነታችን ተደፍሮ እጅን አጣጥፎ ለመቀበል አእምሯችን አይፈቅድም ሉዓላዊነታችን ተደፍሮ ለመኖር በፍጹም አንፈቅድም ሲሉ ከሰሞኑ ከክልሉ ነዋሪዎች ጋር ባደረጉት ንግግር ተደምጧል በተመሳሳይ የደቡብ ግንባር ዋና አዛዥ ጀነራል ዮሐንስ ወልደ ጊዮርጊስ የትግራይ ህዝብ ተረግጦ ለመኖር ፈቃደኛ አይደለም የትግራይ ህዝብ እየታገለ ያለው ጠግቦ አይደለም በታሪካዊ ጀግንነቱ ያስከበረውን ጀግንነቱን ለማስከበር ዛሬም እንደ ትላንቱ ይታገላል በማለት ተናግሯል ጀነራሉ አክለውም እልቂት ጠሪ ሆነ ንግግር ነው ያሰሙት አንድ ትውልድ ማለቅ አለበት በማለት አንድ ትውልድ የትግራይ ወጣት ለመስዋዕትነት መዘጋጀት አለበት ማለቅም አለበት 50 ዓመትም ሆነ 100 ዓመትም ይፍጅ ትውልድ አልቆ ማሸነፍ አለብን ይህ ግዴታ ነው መብት አይደለም ትውልዱ ለመስዋዕትነት ተዘጋጅቶ ራሱን
ማስከበር አለበት፣ ካልሆነ እሳት እያጠፋን ነው የምንኖረው በማለት የደቡብ ግንባሩ አዛዥ ጀነራል ዮሐንስ ወልደ ጊዮርጊስ ከሰሞኑ በአላማጣ ተገኝተው ተናግሯል። በተመሳሳይ አነጋጋሪው ጀነራል ምግበይ ኃይለ መላው ሰራዊታችን የትግራይን ህዝብ ጥቅም ሳያስከብር ወደ ቤቱ ላለመመለስ ቆርጧል፣ ትግራይን ለማንበርከክ የሞከሩትን ኃይሎች መክተን የትግራይን ሉዓላዊነትና ጥቅም ለማስከበር በቁርጠኝነት እንታገላለን በማለት ነው በዚህ ሳምንት እየተደመጡት። በተመሳሳይ በሳምንቱ መጀመሪያ እሁድ በመቀሌ ተገኝተው ንግግር ያደረጉት ጀነራል ማሾ በየነም ሰራዊቱ ተዘጋጅቷል፣ በፍጹም በድሮን ጥቃት አንናወጥም፣ ለ4 ኪሎ አንንበረከክም፣ እጅ አንሰጥም በማለት ነው ተደመጡት። የሰሜን ምስራቅ ግንባር ዋና አዛዥ የሆኑት ሌተናል ጀነራል ማሾ በየነ የሰራዊታችን ተልእኮ የህዝቡን ደህንነት ማረጋገጥና ሉዓላዊ መሬትን ማስጠበቅ ነው በማለት ነው የተደመጡት። በንግግራቸው ይቀጥሉና የትግራይ ጦር ለአንድ ዓላማ የወጣ ሰራዊት ነው፣ ተልእኮንም ለመወጣት አቅሙን እያጠናከረ ይገኛል፣ ተልእኮም የትግራይን ህዝብ ደህንነት ማረጋገጥና ሉዓላዊ መሬቱን ማስከበር እንደሆነ ሲያስረዱ ነው የተደመጡት። ሲቀጥሉም ጠላቶቻችን የፕሪቶሪያን ስምምነት በመጠቀም እኛን ለመከፋፈል ሞክረዋል። እነዚህ ጠላቶቻችን ባንዳዎች ወዳቸውንና የግል ፍላጎታቸውን ያስቀድማሉ። የትግራይ መከላከያ ኃይል ግን እንደነሱ አይደለም፣ ከህዝቡ የተሰጠውን ኃላፊነት ይዞ እየታገለ ነው ያለው። ሰራዊቱ አሁን ኃይሉን እያሰባሰበ በመሆኑ ህዝቡ ድጋፍ ያደርግ በማለት ነው ጀነራል ማሾ በየነ በመቀሌ ባለፈው እሁድ ንግግር ያደረጉት። እነዚህ በአንድ ሳምንት ጊዜ ውስጥ ከትግራይ ጀነራሎች በኩል የተሰጡ አስተያየቶች ናቸው። በተመሳሳይ ከመከላከያም በኩል ጀነራል ይልማ መርዳሳ ጠላቶቻችን ዳግም ጦርነት ለመለኮስ ከሞከሩ እናጠፋቸዋለን የሚል ንግግር ነው እያሰሙት። ጀነራል ዘውዱ ሰጣርጌ፣ ጀነራል አሰፋ ቸኮል በዚህ ሳምንት በተመሳሳይ ህወሓት ላይ ዛቻና ማስጠንቀቂያን ካሰሙ የመከላከያ ጀነራሎች በኩል ህወሓትን ያስጠነቀቁ ጀነራሎች ናቸው። የህወሓት አካሄድ ግን በዛቻና በማስጠንቀቅ ብቻ የሚያበቃ አይደለም። ከሰሞኑ በርካታ ወታደራዊ አፈሳዎችን በመላ ትግራይ እያከናወነ ነው የሚገኘው። ይህም በተመለከተ ቢቢሲ ትግረኛ በትግራይ ከስራ ቦታ ከመንገድና ከመኖሪያ ቤት እየተካሄደ ያለው አፈሳ የፈጠረው ስጋት በሚል ሰፊ የምርመራ ሪፖርትን ይዞ ወጥቷል። በምርመራ ሪፖርቱ የተጠቀሱ ታሪኮች እጅግ አሰቃቂና ልብ ሰባሪ እንዲሁም አሳዛኝ ታሪኮችን የያዙ ናቸው። በአድዋ ከተማ የሚኖረው የአንዲት ልጅ አባት የሆነው ተስፋይ ገብረ እግዚአብሔር ታሪክም በቢቢሲ ትግረኛ ታሪክ ውስጥ ተካቷል። ታሪኩ ልብ የሚሰብር ነው። በአድዋ ከተማ የሚኖረው የአንዲት ልጅ አባት የሆነው ተስፋይ ገብረ እግዚአብሔር በማዕከላዊ ዞን በሚገኘው አሳ ወረዳ ልዩ ስሙ አዲፍታው በሚባል ቀበሌ በባህላዊ መንገድ ወርቅ በማውጣት ነው የሚተዳደረው። በዚህ በወርቅ ማውጫ አካባቢ የተሰማሩ ወጣቶች ቀን ላይ ወርቅ ሲያወጡ ይውሉና ሌሊቱን በዚያው አካባቢ ትንሽ ድንኳን ዘርግተው ያድራሉ። ግንቦት 13 2018 ከማለዳው 11 ሰዓት ከ30 ወደ ስራቸው ለመሄድ ከእንቅልፋቸው ሲነሱ ዙሪያቸውን በታጣቂዎችና በፖሊሶች ተከቦ 180 ወጣቶች አዲፍታው ወደሚባል ትምህርት ቤት ተወስደው በአንድ ክፍል ተቆልፎባቸው አደሩ። ለደህንነቱ በመስጋት ስሙ እንዳይገለጽ የጠየቀና ከታፈሱ ወጣቶች መካከል አንዱ በማግስቱ ግንቦት 14 ሲቪል የለበሱና የታጠቁ ሰዎች በመምጣት ወደ ግንባር ወደ ትጥቅ ትግል እንድንሄድ እንዳፈሱን ነገሩን ሲል ለቢቢሲ ይገልጻል። ወጣቶቹ በ3 አውቶቡሶች ተጭነው በማዕከላዊ ዞን ነበለት አቅራቢያ ወደሚገኘው ሰጉ ወደሚባል ወታደራዊ ማሰልጠኛ እንደተወሰዱም ቢቢሲ ያነጋገራቸው ግለሰቦች ያስረዳሉ። ማርያም ሸዊቶ ከሚባል ቀበሌ እንደደረሱም ተስፋይ ከአፈሳውና የሚጠብቀው ወታደራዊ ስልጠና ለማምለጥ ከመኪና ከዘለለ በኋላ ጭንቅላቱ ላይ ከባድ ጉዳት ደርሶበት ሆስፒታል እንደሚገኝ ወንድሙ ለቢቢሲ ተናግሯል። ወጣቱ የጭንቅላት ቀዶ ሕክምና ቢደረግለትም እስካሁን ራሱን እንደሳተ ነው፣ መናገርም አይችል 7ኛ ቀኑ ነው ሲል ወንድሙ ይገልጻል። የአህሳ ወረዳ ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ኤልያስ ገብሩ ይህ ለራስ ፖለቲካዊ ጥቅም ህዝብ ለማደናገርና ችግር ለመፍጠር ካልሆነ በስተቀር በዚያ ደረጃ የተካሄደ አፈሳ የለም በማለት ጉዳት የደረሰበት ሰው እንደሌለ ለቢቢሲ ማስተባበያ ሰጥቷል። በሰሜን ምዕራብ ትግራይ ዞን ብዙ ቀበሌዎች በሚያዝያና ግንቦት ወራት የትግራይ ኃይሎች ወታደራዊ ልብስ የለበሱ ታጣቂዎች ቤት ለቤት በመዞር በርካታ ወጣቶችን እንዳፈሱ ተጎጂዎችና የተጎጂ ቤተሰቦች ለቢቢሲ ትግረኛ ይናገራሉ። ከዚህ በተጨማሪም በአክሱም ከተማ ከመንገድ ላይና ከእግር ኳስ መመልከቻ ቤቶች በርካታ ወጣቶች መታፈሳቸውን ነዋሪዎች ይጠቅሳሉ። በመቀለ ከተማ በአንድ የግል ባንክ የሚሰራው የ24 ዓመቱ ወጣት ዳዊት ጉሽ የእረፍት ጊዜውን በአክሱም አካባቢ ከሚኖሩ ቤተሰቦቹ ጋር አሳልፎ ግንቦት 13 2018 በአውቶቡስ ወደ ስራ ቦታው ሲመለስ በአድዋ አካባቢ በታጣቂዎች እንደታፈሰ እህቱ ትናገራለች። ታጣቂ
ታጣቂዎቹ በእለቱ ከአክሱም አድዋ መቀሌ መስመር ላይ ዳዊቱን ጨምሮ ከተለያዩ አካባቢዎች የሚያልፉ መኪኖችን በማስቆም 16 ወጣቶች አፍሰው እንደወሰዱ የዓይን እማኞች ያስረዳሉ። ከዚህ በተጨማሪ በትግራይ ምስራቃዊ ዞን ውቅሮ ከተማ ልጆቻችሁን ወይንም ባሎቻችሁን ለውትድርና አሰልፉ የሚለውን የአስተዳዳሪዎቹን ቅስቀሳ ያልተቀበሉ ወደ 50 የሚጠጉ እናቶች ከግንቦት 13 ጀምሮ ለአንድ ሳምንት እንደታሰሩ ለቢቢሲ ገልጸዋል። በተለይም በአጋዚ ቀበሌ ወላጆች ስብሰባ ስላለ ወደ ቀበሌ እንድትመጡ የሚል የጥሪ ወረቀት ደርሷቸው ከሄዱ በኋላ ልጆቻችሁ ለውትድርና አሰልፉ እንደተባሉ ይናገራሉ። ከታሰሩ እናቶች አንዷ የሆነችው ወይዘሮ ሃንሳ ይህ የሞትና የሽረት ጉዳይ ነው፣ በላተኛ ኃይል እየመጣብን ስለሆነ ለትግራይ የድርሻችሁን አበርክቱ፣ ያልጀመረ ነው እያስጀመርን ያለኑ፣ ማለትም ከአሁን በፊት ወደ ውትድርና ያልገባ ነው እያስገባን ያለኑ፣ ልጆቻችሁን ባሎቻችሁን አሰልፉ አሉን ሲሉ ይናገራሉ። ለአቅመ አዳም የደረሰ ልጅ አለሽ ስለተባልሽ ልጅሽን ነው የፈለግነው አሉኝ። ከኔ ጋር የለም ስላቸው ታመጫለሽ ብለው በአጋዚ ቀበሌ ለ8 ቀናት ያለ ምግብ ቆለፉብኝ። ልጆቻችሁን ባሎቻችሁን አናመጣም ካላችሁ ፍተሻ መደረጉ አይቀሬ ነው ብለውናል። ወላጅ ተጨንቋል፣ ወላጅ ተሸግሯል ስትል እናቶችና ሚስቶች ያሉበትን አስጨናቂ ሁኔታ አስረድታለች። በጉዳዩ ላይ በቢቢሲ የተጠየቁት የውቅሮ ከተማ ከንቲባ አቶ ገብረ ሚካኤል ገብረ መድህንና የውቅሮ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ገብረ ሚካኤል ተህላይ ለቀረበው ክስ በመሬት ላይ የሌለ ነጭ ውሸትና የአካባቢውን ገጽታ ለማጠልሸት የሚቀርብ ነው በማለት ለቢቢሲ አስተባብለዋል። የሰሜን ምዕራብ ዞን የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ተስፋይ አባዲ ወጣቱ ለመመከት እየተዘጋጀ እንዳለ ግን ለቢቢሲ ይናገራሉ። ያለ እውነታ ጠላቶች አሁንም የተለያዩ ትንኮሳዎች እያደረጉብን ይገኛሉ። እስካሁን ተዘግተን በከበባ ውስጥ ነው ያለነው። ይህን እየታዘበ ያለው ወጣት እንዳይሞት ራሱን መከላከል ስላለበት ለመመከት ራሱን የማዘጋጀትና የመከላከል ስራ እየሰራ ይገኛል። በግድ ታፈኑ የሚል ወሬ ግን ሴራ ነው የሚል ምላሽ ነው የሰጡት። የአድዋ ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊው አቶ ተስፋይ ገብረ ሐዋርያ በበኩላቸው በመላው ትግራይ በሌሎች አካባቢዎች እንዳለው እንቅስቃሴ ሁሉ በከተማዋም በግድ የማፈስ ሳይሆን በማሳመን የማሰለፍ ፕሮግራም እንዳለ ገልጸዋል። አፈሳና ማሰለፍ ይለያያሉ ያሉት ኃላፊው እንደተጋሩ አሁን በከባድ አደጋ ላይ እንገኛለን። መሬታችን ተወሯል፣ ሉዓላዊ ግዛታችን አልተመለሰም፣ ተፈናቃዮች የረሃብና ሞት ሰለባ ሆኗል። ስለዚህ እኛ ሉዓላዊነታችንን ማስከበር አለብን። የአካባቢውን ጸጥታ ለመጠበቅ ወጣቱን አሳምነን እናስገባዋለን። ወደ ሰራዊት የሚገባ ከሆነ ወታደራዊ ስልጠና የሚያስፈልገው ከሆነ ሊወስድ ይችላል በማለት ይናገራሉ።